በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በእስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት፣ በዚህ ላይ ያሉ እህት ወንድሞቻችን ላይ ይህ ሁሉ መከራ ቀርበዋል። ይህ ሁሉ መከራ መጥተዋል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው ሸራቸውን መስጊድ አሰሩም ተብለው ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰጉ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው። ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው። በተወለዱበት ቀይ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ፣ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን ወላሂ ይሄ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት። የእጃቸውንም ያገኛሉ አይቀርም። ቢያንስ እዚህ ነን ያለነው እነዚህ ወንድሞቻችን ዱዓ እናድርግላቸው። የሚመለከተው አካልም ደግሞ ይሄንን ነገር በአስቸኳይ እልባት መፍትሄ ያምጣለት፣ መፍትሄ ሊያመጣለት ይገባል። እንደነዚህ አይነት ስልጣንን ተገን አድርገው በተለይ የጸጥታ አካላት የሚባሉ አካላት የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝብ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችን የሚያቆስል ነው። አላህ ሱብሓነሁ ወተዓላ ለነዚህ ወንድሞቻችን ጽናቱን፣ ብርታቱን፣ ጥንካሬውን፣ ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረው ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነፃነት ዲናቸውን በነፃነት አላህን የሚገዙበትን እድል አላህ ያምጣላቸው።